ሰላም ጤና የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። የዕለተ ረቡዕ ምሽት የግንቦት 26 አርሰናልን ብቻ የተመለከቱ አዳዲስ መረጃዎችና የዝውውር ጉዳዮችን በዚህኛው ቪዲዮአችን ላይ ወደ እናንተ ይዤላችሁ ቀርቤያለሁ። ሞርጋን ሮጀርስን በተመለከተ አሁንም አዳዲስ መረጃዎች እየወጡ ይገኛሉ። እንግዲህ ተጫዋች ከአርሰናል ጋር ስሙ ተያይዞ መነሳት ከጀመረ ሰንበትበት ብሏል። ታዲያ አሁንም የተለያዩ የመረጃ ምንጮች ሞርጋን ሮጀርስና አርሰናልን በተመለከተ የተለያዩ መረጃዎችን ይዘው እየወጡ ይገኛሉ። አርሰናል ተጫዋቹን እንደሚያገኘው እርግጠኛ የሆነ ይመስላል። ተጫዋቹን ለማስፈረምም እንቅስቃሴዎችን እያደረገ ይገኛል። ነገር ግን ደግሞ የዚህ ተጫዋች ዝውውር በቶሎ እንዳይፈጸም የሚያደርጉ ምክንያቶች ምንድናቸው የሚለው ጉዳይ በርካቶችን እያነጋገረ ይገኛል። በተለይም ደግሞ አርሰናልን የሚፎካከሩ ሌሎች ክለቦች ይህንን ተጫዋች ለማስፈረም እየተንቀሳቀሱ ይገኛሉ። ስለዚህ አርሰናል የዚህን ተጫዋች ዝውውር በፍጥነት መጨረስ፣ ከዚህም በተጨማሪ ደግሞ ለተጫዋቹ ዝውውርም የሚጠበቅባቸውን የዝውውር ጥያቄ ማቅረብ ከአርሰናል የሚጠበቀው ጉዳይ ነው ማለት ነው። አርሰናል ለዚህ ተጫዋች ዝውውር መቼ የዝውውር ጥያቄ ሊያቀርብ ይችላል? ከዚህም በተጨማሪ ደግሞ ከተፎካካሪ ክለቦች ውስጥ ጋር አርሰናል እንዴት ባለ መንገድ ተፎካክሮ ሊያሸንፍ ይችላል? ይህንን ጉዳይ በዛሬው መረጃ ሰዓታችን ላይ የምንመለከተው ጉዳይ ይሆናል ማለት ነው። ከዚህም በተጨማሪ ደግሞ የዌስትሃም ዩናይትዱ አማካይ ማቴዎስ ፈርናንዴዝ አሁንም ከበርካታ ክለቦች ጋር ተያይዞ ስሙ እየተነሳ ነው የሚገኘው። አርሰናል ጠንከር ባለ ሁኔታ ወደዚህ ተጫዋች ዝውውር መግባቱ እየተዘገበ ይገኛል። በርካታ ትላልቅ ክለቦች የዚህ ተጫዋች ፈላጊ መሆናቸው እየተዘገበ ነው። አርሰናል ደግሞ እንደነ ማንቸስተር ዩናይትድ ካሉ ሌሎች ክለቦች ጋር ተፎካክሮ ይህንን ተጫዋች ለማስፈረም ፉክክሩን መቀላቀሉንና ተጫዋቹን የማስፈረም እንቅስቃሴ ማድረግ መጀመሩ እየተገለጸ ይገኛል። ከዚህም በተጨማሪ ሪያል ማድሪድ በተለይም የአርሰናል ተጫዋቾችን በመፈለግ የአርሰናልን በር ማንኳኳቱን ቀጥሎበታል። አሰልጣኝ ጆዜ ሞሪኖ ወደ ሪያል ማድሪድ ከተመለሱ በኋላ የአርሰናል ተጫዋቾችን በባትሪ እያሰሱ እነዚህን ተጫዋቾች ለማስፈረም እየተንቀሳቀሱ ይገኛሉ። ዴክላን ራይስ በእሳቸው እቅድ ውስጥ ከሚገኙ ተጫዋቾች መካከል ተጠቃሹ ነው። ምናልባት የአርሰናል ደጋፊዎች በፍጹም የማይፈቅዱት ነገር እንደሆነ እየተነገረ ነው። አሁን ደግሞ ጣሊያናዊውን የአርሰናል ተጫዋች ሪካርዶ ካላፊዮሪን ለማስፈረም እንቅስቃሴዎችን እያደረጉ እንደሚገኙ እንደውም ከተጫዋቹ ወኪሎች ጋር ንግግሮችን ማድረጋቸውም ጭምር ነው የተገለጸ የሚገኘው። ሪያል ማድሪድ የአርሰናል ተጫዋቾችን ለምን በዚህ መንገድ ሊፈልጋቸው ቻለ? የአርሰናልና የተጫዋቾቹ ምላሽስ ምንድን ነው? በዚህኛው ፕሮግራማችን ላይ እንመለከተዋለን። ከዚህ በተጨማሪ ደግሞ የቡካዮ ሳካ ዶኪመንተሪ በዚህ ሳምንት እንደሚለቀቅ ተዘግቧል። ቡካዮ ሳካ እንግዲህ የእንግሊዝ ፕሪምየር ሊግ ሻምፒዮን ከሆነ በኋላ በተለይም ደግሞ ተጫዋቹን የተመለከተ ዶክመንተሪ ፊልም መዘጋጀቱም ጭምር ነው እየተገለጸ የሚገኘው ማለት ነው። የቡካዮ ሳካን ዶክመንተሪ በተመለከተም የያዝንላችሁ ጉዳይ አለ። ከዚህ በተጨማሪ ደግሞ ጁኒየር ክሮፒ የቦርነመዙ ተጫዋች ቀጣይ የሚቀላቀለው ክለብ ማረፊያው የታወቀ ይመስላል የሚሉ መረጃዎች ይወጡ ይገኛሉ። ይህ ተጫዋች ቀጣይ ማረፊያው የት ይሆን? አርሰናልስ ተጫዋቹን ያስፈርመዋል ወይ? የሚሉትን ጉዳዮች በዛሬው የቪዲዮ ፕሮግራማችን ላይ ወደ እናንተ የምናደርስ ይሆናል። እነዚህን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል ማለት ነው። አስቀድሜ ግን አንድ ነገር መናገር እፈልጋለሁ። እንግዲህ ከሰሞኑ በምስራቅ አርሲ በተለይም ደግሞ በኦርቶዶክስ ተዋሕዶ ሃይማኖት ተከታይ ወገኖቻችን ላይ የግድያ ወንጀል መፈጸሙ ነው እየተገለጸ የሚገኘው። በርካታ ምዕመናንም መገደላቸው ተገልጿል።
እና እንግዲህ ለተገደሉት ምዕመናን ነፍሳቸውን ይማርልን ማለት እንፈልጋለን። ከዚህም በተጨማሪ ደግሞ ቤተሰቦቻቸውንም እግዚአብሔር ያጽናናልን ማለት እንፈልጋለን። ይህ በእንዲህ እንዳለ ግን በመላው ሀገራችን ሰላም እንዲሆን ሰላም እንዲሰፍን አጥብቀን መናገር እንፈልጋለን። ምንም እንኳን የስፖርት ፕሮግራም ቢሆንም የኛ ፕሮግራም ነገር ግን ደግሞ ሰላም ሲኖር ነው ስፖርትም ያለው፣ ሰላም ሲኖር ነው እግር ኳስም ያለውና በመላው የሀገራችን ክፍሎች በአራቱም ማዕዘን ሁሉም የሃይማኖት ተከታዮች በሰላምና በፍቅር በአንድነት የሚኖሩባት ሀገር እንድትኖረን እንሻለን። ስለዚህ ድምፃችንን ለማሰማት ያክል ነው ይህንን እያልን የምንገኘው እና ሀገራችን ሰላም እንድትሆንልን በአራዳ ሜዳ ስም ይህንን ጥሪያችንን ለማስተላለፍ እንፈልጋለን እና ይህንን ድርጊት የምናወግዘው ነው። ከዚህም በተጨማሪ ደግሞ የሚመለከተው አካል በመላው የሀገሪቱ ክፍል ሰላምን እንዲያሰፍን ለመጠየቅ እንወዳለን። ወደ ጉዳያችን ስናልፍ መጀመሪያ ላይ የምናገኘው የሞርጋን ሮጀርስን ጉዳይ ነው። እንግዲህ ይህንን ተጫዋች በተመለከተ በተደጋጋሚ ቀናት ላይ አዳዲስ የሆኑ መረጃዎችን እየሰማ እንገኛለን። እነ ፋብሪዚዮ ሮማኖ፣ እነ ቲም ቶክ፣ እነ ሚረር የተለያዩ መረጃዎችን ይዘው እየወጡ ይገኛሉና ገና ካሁኑ አሰልቺ ዝውውር ሆኖ እየተመለከት ነው እንገኛለን። በተለይ በተደጋጋሚ ጊዜ የተጫዋቹን ስም እየሰማ ነው ስለምንገኝ እንግዲህ አሁን በርካታ መረጃዎችን አሁን ከመሸ እየወጡ ስመለከት ነበረ። አንዳንድ የመረጃ ምንጮች ምን ይላሉ? አርሰናል ተጫዋቹን በእጁ እንደሚያስገባው 100% እርግጠኛ ሆኗል። ምክንያቱም ተጫዋቹም ወደ አርሰናል የመምጣት ፍላጎት አለው። ከዚህም በተጨማሪ እነሱም ድርድሩን በተሻለ መንገድ እያደረጉ ነው የሚሉ መረጃዎችን ይዘው እየወጡ ይገኛሉ። ከዚህ በተጨማሪ ግን ደግሞ የተጫዋቹ ዝውውር እንዲህ ባለው ሁኔታ ቀስ እንዲል ወይም ደግሞ እንዲጓተት ያደረገው ምንድን ነው የሚለው የበርካቶች የመነጋገሪያ ርዕስ ሆኗል። አርሰናል ተጫዋቹን ለማስፈረም አፕሮች ማድረግ ጀምሯል። ከዚህም በተጨማሪ ደግሞ ተጫዋቹም አርሰናል እንደሚፈልገው ያውቃል። አርሰናሎች በዚህ የዝውውር መስኮት የመጀመሪያ ኢላማቸው እንግዲህ ከዘረዘሯቸው 5፣ 6፣ 7 ተጫዋቾች የመጀመሪያ ቁጥር 1ኛ ደረጃ ላይ የተጻፈው ይህ የአስቶን ቪላው የአማካይ መስመር ተጫዋች ሞርጋን ሮጀርስ ነው። አርሰናል ይህንን ተጫዋች ለማስፈረም ከፍተኛ የሆነ ፍላጎት አለው እና ለተጫዋቹ ዝውውር የሚከፈለውን ያህል ገንዘብ ለመክፈል ፈቃደኛ ሆኖ እየተንቀሳቀሰና እየሰራ ይገኛል። ነገር ግን ደግሞ ሁለት ጉዳዮች የተጫዋቹን ዝውውር እንዲጓተት ሊያደርጉት ይችላሉ። የመጀመሪያው ጉዳይ አስቶን ቪላ አሁንም ተስፋ የሚቆርጥ አይመስልም። ተጫዋቹን ለማቆየት በእርግጥ ከባድ ነው። እንደውም ፋብሪዚዮ ሮማኖ ዛሬ ምሽት ላይ ይዞት የወጣው መረጃ እንደሚያሳየው ከሆነ ለአስቶን ቪላዎች ከባድ ነው ተጫዋቹን ለማቆየት። ከክለቡ ለቆ የሚወጣበት እድል እጅግ በጣም እየሰፋ መጥቷል። ስለዚህ ይህንን ተጫዋች በክለባቸው እንዲቆይ ማድረግ የእነርሱ ከባዱ ፈተና መሆኑ እየተገለጸ ይገኛል። ተጫዋቹን በዚህ ክለብ ማቆየት ለእነርሱ በጣም አስቸጋሪ ነው። ነገር ግን ደግሞ አሁንም በቻሉት አቅም ቢያንስ ለአንድ የውድድር ዓመት በክለባቸው እንዲቆይ ለማድረግ ከፍተኛ ስራን እየሰሩ ይገኛሉ። ምክንያቱም ቀጣይ ዓመት የቻምፒየንስ ሊግ ተሳታፊ ናቸው። ቶፕ 4 ላይ መፎካከር ይፈልጋሉ። በፕሪሚየር ሊጉም ተፎካካሪ መሆን ይፈልጋሉ። ይህ ደግሞ ሲሆን ወሳኝ ተጫዋቻቸው ሞርጋን ሮጀርስን ማጣት አይፈልጉም። ስለዚህ ይህ በመሆኑ ምክንያት ተጫዋቹን ለማቆየት አስቶን ቪላዎች የሚያደርጉት ሙከራ የተጫዋቹን ዝውውር እንዲጓተት ሊያደርገው ይችላል። ሁለተኛው ጉዳይ ደግሞ ሌሎች ፈላጊ ክለቦችም የአስቶን ቪላን በር እያንኳኩ መሆናቸውን ተከትሎ የተጫዋቹ ዝውውር በጣም ቀስ ባለ መንገድ እንዲጓተት ሊያደርገው እንደሚችል እነዚህ የመረጃ ምንጮች ያሳያሉ። እንግዲህ አሁን ይህንን ተጫዋች የሚፈልገው አርሰናል ብቻ አይደለም። ማንቸስተር ዩናይትድም ይህን ተጫዋች ለማስፈረም ይፈልጋል። ቼልሲም ተጫዋቹን ለማስፈረም ይፈልጋል። ከሌሎች ክለቦችም ጋር ተጫዋቹ ስሙ ተያይዞ ሲነሳ ነበር። ስለዚህ ሌሎች ክለቦችም ልክ አርሰናል እንደሚያደርገው ሁሉ ከወኪሎቹ ጋር መነጋገራቸው አይቀርም። አፕሮች አድርገዋል። አንዳንድ ክለቦች እንደውም ንግግሮችን ሁሉ እያደረጉ ይገኛሉ። ከዚህም በተጨማሪ ኢቨን ማንቸስተር ሲቲ እንኳን ሳይቀር የተጫዋቹ ፈላጊ መሆኑ ሲዘገብ ነበር። ስለዚህ በአንድም በሌላም ምክንያት ስንመለከት የፈላጊዎቹ ቁጥር እየበዛ መምጣቱና አስቶን ቪላ ደግሞ ተጫዋቹን ለማቆየት በሚያደርገው ጥረት ምናልባት የዚህ ተጫዋች ዝውውር ሊጓተት እንደሚችል ነው የተገለጸ የሚገኘው። ነገር ግን ደግሞ ተጫዋቹ አርሰናልን ለመቀላቀል ፍላጎት አለው። ራሱ ደግሞ አርሰናልም ቅድም እንዳልኩት የመጀመሪያ የዝውውር ፕላናቸው እቅዳቸው ውስጥ ያስገቡት ተጫዋች ቢኖር ሞርጋን ሮጀርስ ነው። ስለዚህ ይህንን ተጫዋች ለማስፈረም አርሰናል በዚህ መንገድ ነው የሄደ የሚገኘው። ይህ በእንዲህ እንዳለ ግን በተለይ ደግሞ ለዚህ ተጫዋች የዝውውር ጉዳይ የሚመጣ ክለብ ካለ ከ100 ሚሊዮን ዩሮ በላይ ማቅረብ እንዳለበት ነው በርካቶች እየተናገሩ የሚገኙት። ስለዚህ አርሰናልም ይህንን ተጫዋች ለማስፈረም ወደ አስቶን ቪላ ሲቀርብ
ማቅረብ ያለበት የገንዘብ መጠን ይታወቃል። ከ100 ሚሊዮን ፓውንድ በላይ ነው ለዚህ ተጫዋች ሊጠየቅ የሚችለው። ስለዚህ ይህንን ተጫዋች ለማስፈረም ከፍተኛ ገንዘብ ማውጣት ይጠበቅባቸዋል። እንደውም ይህንን ተጫዋች በተመለከተ ዛሬ ምሽት ከጥቂት ደቂቃዎች በፊት ዘ ቴሌግራፍ ይዞት የወጣው መረጃ እንደሚያሳየው ከሆነ አርሰናል በተጫዋቹ ላይ ፍላጎት አለው። ልክ ነው፣ ምንም ጥያቄ የለውም። የአርሰናል የክረምቱ የመጀመሪያው ተቀዳሚ ተጫዋች ነው። ነገር ግን ደግሞ ከ80 ሚሊዮን ፓውንድ እና ከዛ በላይ መከፈል አለበት የሚሉ መረጃዎች እየወጡ ይገኛሉ። ስለዚህ የአማካይ መስመራቸውን ለማጠናከር አርሰናሎች ይህንን ተጫዋች ለማስፈረም ይፈልጋሉ። ግን ደግሞ ይህ በእንዲህ እንዳለ ተጫዋቹ ወደዚህ ክለብ እንዲመጣ ለማድረግ ሌሎች ተፎካካሪ ክለቦችም አሉ። አስቶን ቪላም ተጫዋቹን ማቆየት ይፈልጋል። የሚለቀውም ከሆነ ደግሞ ከፍተኛ የዝውውር ገንዘብ ተጫዋቹ ላይ ለጥፎበታል። በእነዚህ ነገሮች ምክንያት በተለይ የተጫዋቹ ዝውውር ገና ካሁኑ እየተጎተተ መምጣቱ ነው እየተገለጸ የሚገኘው ማለት ነው። ወደ ሌላኛው ጉዳይ ስናቀና ሪያል ማድሪድ ስለሚፈልጋቸው የአርሰናል ተጫዋቾች የምናነሳ ይሆናል። እንግዲህ ሪያል ማድሪድ አሰልጣኝ ጆዜ ሞሪኖን መልሶ እኚህም ፖርቱጋላዊ ወደ ሪያል ማድሪድ ካመጣ በኋላ እኛ አሰልጣኝ እነዚህ ተጫዋቾች እንዲፈርሙልኝ ይፈልጋሉ ብለው ለሪያል ማድሪድ ማሳወቃቸውን በርካቶች እየዘገቡ ይገኛሉ። እንግዲህ አሁን የተከላካይ መስመራቸውን ለማጠናከር ነው መጀመሪያ ፕራዮሪቲ ሰጥተው እየሰሩ የሚገኙት። እንግዲህ የኢብራሂማ ኮናቴን ዝውውር ለመጨረስ በጣም እየተንቀሳቀሱ ይገኛሉ። እንዲሁ ደግሞ የኢንተር ሚላኑን ሌላኛውን ፉልባክ ዴንዘል ዱምፍሪስን ለማስፈረም በጣም ገፍተው እየሄዱ ነው ያሉት። ኦልሞስት የነዚህ ተጫዋቾች ዝውውር ወደ መጠናቀቁ ነው እና አሁንም ግን ሌሎች ተጫዋቾችን የማስፈረም ፍላጎታቸው ገና አልበረደም። በዛ ላይ ክለቡ ሪያል ማድሪድ ነው። ምንም አይነት ገንዘብ ምንም አይነት የዝውውር ሂሳብ ቢጠየቅ ከመክፈል ወደ ኋላ አይልም። ስለዚህ በዝውውር ሂደቱ ላይ በተለይም ደግሞ ከዚህ ቀደም ዴክላን ራይስን እንደሚፈልጉት እንደውም ጆዜ ሞሪኖ የተጫዋቹን ስም ጠርተው ዴክላን ራይስን እንዲመጣልኝ ይፈልጋሉ ብለው ተናግረዋል የሚሉ ሪፖርቶችና መረጃዎች ሲወጡ ነበረ። አሁን ደግሞ ዛሬ ከመሸ የወጡት መረጃዎች እንደሚያሳዩት ከሆነ ሪካርዶ ካላፊዮሪን ለማስፈረም አሰልጣኙ ጆዜ ሞሪኖ እና ሪያል ማድሪድ ፍላጎት አላቸው የሚሉ መረጃዎች እየወጡ ይገኛሉ። ይህንን መረጃ ታማኝ የመረጃ ምንጮችን ጨምሮ ራሱ ፋብሪዚዮ ሮማኖም ይህንን መረጃ አረጋግጦታል። ይህንን ጉዳይ እውነት መሆኑን አረጋግጧል። ካላፊዮሪን ለማስፈረም ሪያል ማድሪድ መፈለጉ ነው በይፋ እየተገለጸ የሚገኘው እና እንደውም እነዚህ መረጃ ምንጮች እንደሚዘግቡት ከሆነ ሪያል ማድሪድ ካላፊዮሪን ማስፈረም መፈለግ ብቻ ሳይሆን ሪያል ማድሪድ ከተጫዋቹ ወኪሎች ጋር ንግግር ማድረግ ሁሉ በይፋ ጀምሯል። በይፋ ተጫዋቹን ለማስፈረም ንግግር ማድረግ ጀምሯል እና እንግዲህ ገፍተው እየመጡ ነው የሚገኙት። የአርሰናልን በር እያንኳኩ ይገኛሉ። ዴክላን ራይስ የማይነካ ተጫዋች ነው። ምንም አጠያቂ አይደለም። ዴክላን ራይስ አይደለም ለሪያል ማድሪድ አይደለም ለማንም ለየትኛውም ክለብ በየትኛውም አይነት የዝውውር ሂሳብ 150 200 ሚሊዮን ፓውንድ 300 ሚሊዮን ፓውንድ የሚያቀርብ ክለብ እንኳን ቢኖር ዴክላን ራይስ በፍጹም ከአርሰናል ለቆ የሚወጣ ተጫዋች አይደለም። ምክንያቱም የአርሰናል እግር ኳስ ክለብ የተገነባበት ምሰሶ ዴክላን ራይስ መሆኑን መዘንጋት የለብንም። ከዚህም በተጨማሪ ካላፊዮሪም የቀጣዩ የክለቡ እቅድ አካል መሆኑን ብዙዎቻችን እናውቃለን እና በርካታ ታማኝ የመረጃ ምንጮችም ይህን ነገር በስፋት ሲናገሩ እየተመለከትን እንገኛለን። ስለዚህ ካላፊዮሪ በዚህ ክለብ ውስጥ የሚፈለግ ተጫዋች በመሆኑ ምክንያት ከዚህ ክለብ ለቆ እንዲወጣ አይፈለግም። ነገር ግን ጆዜ ሞሪኖ የተከላካይ መስመራቸውን ለማጠናከርና ይህንን የተከላካይ ክፍሉን ለማዋቀር አዳዲስ ተጫዋቾችን ወደ ክለቡ እንዲመጡ እያደረጉ ነው የሚገኙት። ካላፊዮሪንም የፈለጉት በዚሁ ምክንያት ነው። እንዲሁ ደግሞ አሰልጣኙ የሪያል ማድሪድ ሰዎችን ልከው የሪያል ማድሪድ ሰዎች ከተጫዋቹ ወኪሎች ጋር ንግግር ማድረግ መጀመራቸው እየተገለጸ ይገኛል እና ካላፊዮሪ ሪያል ማድሪድን ይቀላቀላል ወይስ ደግሞ በአርሰናል ይቆያል የሚለውን እንግዲህ ቀጣዩ ጊዜ ላይ አብረን እንመለከተዋለን። በዛ ላይ ካላፊዮሪ በዓለም ዋንጫ ላይ ስለማይሳተፍ ሀገሩ ጣሊያንም ስለማትሳተፍ አሁን የረፍት ጊዜ ላይ ነው የሚገኘው። ተጫዋቹን አፕሮች ለማድረግ ለማነጋገር ምቹ ጊዜ ነው። እንግዲህ የተጫዋቹም ውሳኔ በቅርቡ ይታወቃል። አርሰናልም በዚህ ተጫዋች ላይ ውሳኔውን ያሳውቃል ተብሎ ይጠበቃል። ወደ አማካይ መስመር ተጫዋቹ ማቴዎስ ፈርናንዴዥን እለፍ። ማቴዎስ ፈርናንዴዥ እንግዲህ በዚህ የክረምት ተጫዋቾች የዝውውር መስኮት የበርካታ ክለቦችን ቀልብ የሳበ ተጫዋች መሆኑን እየተመለከትን እንገኛለን። እንግዲህ ከዚህ ቀደም ከተለያዩ ክለቦች ጋር ተጫዋቹ ስሙ ተያይዞ ሲነሳ ቆይቷል። በተለይ ማንቸስተር ዩናይትድ የአማካይ መስመሩን ለማጠናከር
ምናልባት 2 ወይም 3 የአማካይ መስመር ተጫዋቾችን ማስፈረሙ አይቀርም። ኤደርሰን የሚባለው አንደኛው ተጫዋች ነው። እሱም ወደዚህ ክለብ የማምጣታቸው ነገር በጣም እየሰፋ የመምጣቱን ጉዳይ ነው እየተመለከትን የምንገኘው። ከዚህ በተጨማሪ ግን ሌሎቹ ደግሞ አዳዲስ ጉዳዮች እንዳሉም ደግሞ እየተመለከትን እንገኛለን። አሁን ይህንን ተጫዋች በማስፈረም ሂደት ውስጥ ማንቸስተር ዩናይትድ ብቻም ሳይሆን ሌሎች ተፎካካሪ ክለቦችም እንዳሉ እነዚህ የመረጃ ምንጮች ያሳያሉ። ራሱ አርሰናልም የማቴዎስ ፈርናንዴዥ ፈላጊ ሆኖ መቅረቡን ትላልቅ የመረጃ ምንጮችና ትላልቅ ሚዲያዎች እየዘገቡ ይገኛሉ። በተለይ አርሰናል ይህንን ተጫዋች ለማስፈረም ያለው ፍላጎት እጅግ በጣም ከፍተኛ መሆኑን ቲም ቶክ ይዞት የወጣው መረጃ ያሳያል። አሁን ደግሞ ጭራሽ እነ ሊቨርፑልም ይህንን ተጫዋች ለማስፈረም ፉክክሩን ተቀላቅለዋል። በተለይ ፖቴንሻሊ እንደዚህ አይነት ተለቅ ያሉ ተጫዋቾች የትላልቆቹን ክለቦች አይን የመሳባቸው ነገር አይቀሬ ነው። እንግዲህ ፔዤ፣ ማንቸስተር ዩናይትድ የዚህ ተጫዋች ፈላጊዎች መሆናቸውን ስንሰማ ነበር። አሁን ደግሞ ጭራሽ ራሱ ሊቨርፑልም እና አርሰናልን ተቀላቅሎ ፉክክሩን መቀላቀሉ ነው እየተገለጸ የሚገኘው። አርሰናል ተጫዋቹን የማስፈረም አፕሮቹን አሁንም ቀጥሎበታል። ሁኔታዎችን በደንብ እየተመለከተ ነው የሚገኘው። እንግዲህ ዌስትሃም ዩናይትድ ተጫዋቹን መሸጡ አይቀርም። ምክንያቱም ወደ ሻምፒዮንሺፕ የወረደ ክለብ ነው፣ ገንዘቡም ያስፈልገዋል። ነገር ግን ደግሞ ለዚህ ተጫዋች 80 ሚሊዮን ፓውንድ መክፈል አለባቸው። ይህንን 80 ሚሊዮን ፓውንድ የሚከፍል ወይም ደግሞ ከ80 ሚሊዮን ፓውንድ በላይ የሚከፍል ክለብ ካለ ነው ይህንን ተጫዋች ሊያገኝ የሚችለውና በተለይ በርካታ ክለቦች ዌስትሃሞችንና ተጫዋቹን አፕሮች እያደረጉት እንደሚገኙ እየተገለጸ ነው የሚገኘው። ነገር ግን ደግሞ ተጫዋቹ ቀጣዩ የእግር ኳስ ኮከብ ስለመሆኑ በርካቶች ይስማሙበታልና ይህንን ተጫዋች ለማስፈረም በርካታ ክለቦች የተንቀሳቀሱ ይገኛሉ። አርሰናልም ከነ ሊቨርፑል፣ ከነ ማንቸስተር ዩናይትድ፣ ከነ ፔዤ ጋር ጠንከር ያለ ፉክክር እንደሚጠብቀው እነዚህ ሚዲያዎች እየዘገቡ ይገኛሉ ማለት ነው። ውድ ቤተሰቦቻችን የምትገኙት አራዳ ሜዳ ኦፊሻል የዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁ ደግሞ ላይክ ካላደረጋችሁ የ3 ሰከንድ ፋታ ወሰዱና ላይክ አድርጋችሁ ፕሮግራሙን ማዳመጣችሁን ቀጥሉ። የዝውውር ጉዳዮቻችንን አልጨረስንም፣ እንቀጥላለን። ወደ ሌላኛው ጉዳያችን ደግሞ ስናልፍ የጁኒየር ክሮፒን ጉዳይ እናገኛለን። ይህ የቦርንመዙን የ19 ዓመቱን ተጫዋች የተለያዩ ትላልቅ ክለቦች እየፈለጉት እንደሚገኙ ታውቃላችሁ። አርሰናልም ተጫዋቹን ይፈልገዋል። በተለይ ደግሞ የውድድር ዓመቱ ገና ሳይጠናቀቅ በፊት ነው አርሰናል ተጫዋቹን ለማስፈረም ፍላጎት አሳድሮ እንቅስቃሴዎችን ማድረግ የጀመረ የነበረው። አሁን ግን ፉክክሩ በተለይም ደግሞ በዋነኝነት በሁለት ክለቦች መካከል መሆኑን ቲም ቶክ ይዞት በወጣው ዘገባ ገልጿል። በተለይ አሁን ከጥቂት ደቂቃዎች በፊት የወጣው መረጃ እንደሚያሳየው ከሆነ ቲም ቶክ እንዲሁም ደግሞ ፉት መርካቶ ይዘውት የወጡት አንድ መረጃ አለ። ተጫዋቹን ምንም እንኳን አርሰናል ቢፈልገውም አርሰናል ተጫዋቹን የማስፈረም እቅድ ቢኖረውም ነገር ግን ደግሞ ፔዤ በተለይም ደግሞ ተጫዋቹን ለማስፈረም ገፍተው እየሄዱ ይገኛሉ። ፔዤ በተለይ ተጫዋቹን የማግኘት ከፍተኛ ፍላጎት አለው። የሚጠየቀውን ገንዘብ የመክፈልም ችግር የለበትም። በዛ ላይ ደግሞ ተጫዋቹ ወደ ክለባቸው ቢመጣ ፊት እንደሚያደርግ ከክለቡ ጋር አብሮ ኮፓፕ በማድረግ በደንብ መሄድ እንደሚችል ተጫዋቹ ያስባሉ። ይህ በመሆኑ ምክንያት በተለይ ደግሞ ተጫዋቹን የማስፈረም እንቅስቃሴያቸውን ጠንከር አድርገው ገፍተው እንደያዙት ነው እየተገለጸ የሚገኘው እና አሁን የፔዦች አቋም አንድ ነው፣ በቃ ግልጽ ነው። የሚቻል ከሆነ ይህንን ተጫዋች ማስፈረም፣ የማይቻል ከሆነ ደግሞ አሁን ሊቨርፑል እየፈለገ የሚገኘውን ያን ዲያሞንዴን ወደ ክለባቸው ማምጣት ይፈልጋሉ። ዲያሞንዴን የሚያስፈርሙ ከሆነ ክሮፒን አያስፈርሙም። ክሮፒን ካስፈረሙ ያን ዲያሞንዴን አያስፈርሙም። እንግዲህ ሊቨርፑል ደግሞ አንዶኒ ኢራዮላ በተለይ ለዚህ ክለብ ፊርማቸውን ማኖራቸው አይቀርም። የዛን ጊዜ እሳቸው ደግሞ የቀድሞ ተጫዋቻቸውን ማስፈረም ይፈልጋሉና ይህ በመሆኑ ምክንያት በተለይ ደግሞ ትላልቅ የሆኑ ዝውውሮችን በመፈጸም የሚታወቀው ፔዤ ከሁለት አንዳቸውን ወደ ክለቡ ሊያመጣ የሚችልበት እድል እጅግ በጣም ሰፊ እንደሆነ እነዚህ ትላልቅ የመረጃ ምንጮች እየገለጹ ይገኛሉ። እንግዲህ ተጫዋቹ ምናልባትም ደግሞ ሊቀላቀል የሚችለው ወይ ሊቨርፑልን ወይ ፔዤን ነው የሚሉት መረጃዎች አሁን ሰፋ ብለው እየተመለከት እንገኛለን። ግን ደግሞ አርሰናል አሁንም ከዚህ የዝውውር ጉዳይ አልወጣም። አሁንም በጣም በተሻለ ሁኔታ እንቅስቃሴዎችን እያደረገ እንደሚገኝ እየወጡ ያሉት ዘገባዎች ያሳያሉ ማለት ነው። ወደ ሌላኛው ጉዳያችን ስናልፍ ቡካዮ ሳካን እናገኛለን። እንግዲህ ቡካዮ ሳካ በዓለም ዋንጫው ላይ ከእንግሊዝ ብሔራዊ ቡድን ጋር የሚጠበቅ የአርሰናል ተጫዋች ነው ማለት ነው። ታዲያ ቡካዮ ሳካ በተለይም ደግሞ በዚህ ሳምንት የሚለቀቅ የዶክመንተሪ ፊልም እንዳለው እነዚህ የመረጃ ምንጮች እየዘገቡ ይገኛሉ። በተለይ ደግሞ
ቡካዮ ሳካን የተመለከተ ዘጋቢ ፊልም ወይም ደግሞ ዶክመንተሪ ፊልም እንደሚወጣ እየተዘገበ ይገኛል ማለት ነው እና የቡካዮ ሳካን የህይወት ታሪክ የሚያሳይ ከዚህ በተጨማሪ ደግሞ በቡካዮ ሳካ የህይወት ዙሪያ የሚያጠነጥን ዘጋቢ ፊልም ተዘጋጅቶ አልቋል። የሚወጣበትም ቀን ይፋ መደረጉ ነው እየተገለጸ የሚገኝ እና ቡካዮ ሳካ ዘ ታይም ኢዝ ናው ወይም ደግሞ ቡካዮ ሳካ ጊዜው አሁን ነው የሚል ዶክመንተሪ ፊልም ተዘጋጅቶ አሁን ለእይታ እንደሚቀርብ እየተገለጸ ነው ያለው። እንግዲህ በተለይ ደግሞ የፕሮዳክሽኑ ዳይሬክተሮች እንደገለጹት ከሆነ በፈረንጆቹ አቆጣጠር ጁን 5 ወይም ደግሞ የፊታችን አርብ በዲዝኒ ፕላስ እንደሚለቀቅ ነው የተገለጸው። ዋትሳፕ እና ሞደርን አርትስ ናቸው እንግዲህ የዚህን ተጫዋች የህይወት ታሪክ የሚገልጽ ዶክመንተሪ ፊልም ያዘጋጁት እና እንደነሱ ገለጻ ከሆነ በተለይም ቡካዮ ሳካ የህይወት ታሪኬን በዚህ መንገድ እንድናገር አስቤው ማላቀውን ነገር እንድናገር እድሉን ስለሰጡኝ በጣም አመሰግናለሁ ብሏል። ብዙ ሰዎች ጎሎችን ስናስቆጥር እና ጨዋታዎች ላይ ስንሳተፍ ይመለከታሉ። ነገር ግን ደግሞ ማንም ሰው ከመጋረጃ ጀርባ ያለውን ነገር አያውቅም። ይህ የእግር ኳስ ህይወታችን አንዱ አካል ነው እና በተለይም ደግሞ ይህንን ነገር ለሰዎች በማጋራቴ በጣም ደስተኛ ነኝ የሚል አስተያየት ቡካዮ ሳካ ሰጥቷል። እንግዲህ በ2020 የአውሮፓ ዋንጫ እርሱ ራሽፎርድ እና ጀደን ሳንቾ የመለያ ምቶችን በሳቱበት ጊዜ ቡካዮ ሳካም የዘረኝነት ጥቃት ከደረሰባቸው ተጫዋቾች መካከል ተጠቃሹ ነው። ታዲያ ቡካዮ ሳካ ከዛ የአውሮፓ ዋንጫ ህመሙ ጨምሮ እንዲሁ ደግሞ በአርሰናል ስላሳለፋቸው አስገራሚ ጊዜያት ከዚሁም በተጨማሪ ደግሞ በአርሰናል እግር ኳስ ክለብ የፕሪሚየር ሊግ ዋንጫን እስከ ማሸነፍና የ22 ዓመታት ጥያቄን እስከ መመለስ የቻምፒዮንስ ሊግ ፍጻሜ ላይ እስከ መድረስ ያሳለፋቸውን ውጣ ውረዶች የከፍታና የዝቅታ ጊዜያት እንግዲህ በእነዚህ የዶክመንተሪ ዘጋቢ ፊልም ላይ የተካተቱ ነገሮች ናቸው ማለት ነው። ስለዚህ በዚህ ዶክመንተሪ ፊልም ላይ እንግዲህ የቡካዮ ሳካን የህይወት ታሪክ በብዛትና በጥልቀት ተቃኝቶ የተዳሰሰበት ዶክመንተሪ ፊልም የፊታችን አርብ ይለቀቃል። ዶክመንተሪ ፊልሙን ማየት ትፈልጋላችሁ ወይ? በተለይ ዶክመንተሪ ማየት የሚመቻችሁ ሰዎች ካላችሁ ኮሜንት ላይ ሀሳቦቻችሁን አስቀምጡልን። በቴሌግራም ቻናላችን ላይ ልክ እንደተለቀቀ በቀጥታ ለእናንተ ያንን ዘጋቢ ፊልም የምናጋራችሁ መሆኑን ስንገልጽ በታላቅ ደስታ ነው ውድ ቤተሰቦቻችን። ለማንኛውም ግን የቡካዮ ሳካ ዶክመንተሪ የፊታችን አርብ እንደሚለቀቅ ተገልጿል ማለት ነው። እንግዲህ ከእናንተ ጋር አብረን ቆይታ አድርገናል። በተለይ ደግሞ በተለያዩ የዝውውር ጉዳዮች ላይ እነ ካላፊዮሪን እንዲሁ ደግሞ ሞርጋን ሮጀርስን ከዚህም በተጨማሪ ደግሞ እነ ጁኒየር ክሮፒን የተመለከቱ መረጃዎችን ወደ እናንተ አድርሰናል። እንደተለመደው የዝውውር ጉዳዮችን ለመመልከትና ለመከታተል ሁነኛ ቦታ ላይ ትገኛላችሁ። ስለዚህ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫናችሁን አትርሱ። ቪዲዮንም ላይክ ብታደርጉ ቪዲዮ ለበርካቶች ይደርሳል። ፈጣሪ ቢፈቅድ ደግሞ ነገም በቀጥታ ስርጭትም በቪዲዮም አርሰናልን፣ ሊቨርፑልን፣ ቼልሲን፣ ማንቸስተር ዩናይትድን የተለያዩ ክለቦችን የተመለከቱ የዝውውር መረጃዎችን ይዘንላችሁ እንቀርባለን። አራዳ ሜዳ ምርጫችሁ እንዲሆን ሁልጊዜ እንጋብዛለን። የዛሬውን በዚያ በቃን። መልካም ጊዜ፣ መልካም ምሽት ይሁንላችሁ።